በኤርትራው ፕሬዝዳንት ኢሳያስ አፈወርቂ ላይ በሪሞት ኮንትሮል በሚሰራ ከባድ ቦምብ ጥቃት እንደተፈጸመባቸው ገላጭ ሚስጥራዊ መረጃዎች ከአስመራ ተሰምተዋል። ዝርዝሩ በቆይታችን ይቀርባል። ህወሓት የነዳጅ እጥረትና የኢኮኖሚ እንቅስቃሴ መገታትን በመጥቀስ በትግራይ ክልል አዲስ ከበባ መጣሉን ገልጿል። የኢትዮጵያ መንግስት ያሰራቸውን ጋዜጠኞች በአፋጣኝ እንዲፈታ ሲፒጄ ጠይቋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም የሀገር ውስጥ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም እየተሸጠ ነው። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤሚሬቶች ድራም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም እየተሸጠ ሲሆን የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም ይሸጣል። የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም የሚሸጥ ሲሆን የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር ከ3 ሳንቲም ይሸጣል። እንዲሁም በእያንዳንዱ የውጭ ሀገር ገንዘብ ላይ ተጨማሪ 10 ብር ጉርሻ አለው። ህገወጥ የጦር መሳሪያን ከአማራ ክልል ወደ ደቡብ ኢትዮጵያ ክልል ሲያዘዋውር የነበረ ተከሳሽ በጽኑ እስራት ተቀጣ። ህገወጥ የጦር መሳሪያን ከአማራ ክልል ወደ ደቡብ ኢትዮጵያ ክልል ጂንካ ሲያዘዋውር የነበረው ተከሳሽ በ13 ዓመት ጽኑ እስራት ተቀጥቷል። ተከሳሹ ተስፋዬ ሳሉ ከአማራ ክልል በመነሳት የቢራ ሳጥን በጫና አይሱዚ መኪና ውስጥ 9 ታጣፊ ክላሽንኮቭ ጠመንጃን ደብቆ ወደ ደቡብ ኢትዮጵያ ክልል ለማሳለፍ ሲሞክር የአዳማ ከተማ ደንበላ ክፍለ ከተማ ፖሊስ ከብሔራዊ መረጃ ደህንነት አገልግሎት በደረሰው ጥቆማ መሰረት መልካ አዳማ ወረዳ ልዩ ስሙ 64 ተብሎ በሚጠራ አካባቢ መኪናው ላይ ባደረገው ጠንካራ ፍተሻም ሐምሌ 22 ቀን 2017 ዓመተ ምህረት ህገወጥ የጦር መሳሪያውን ከነተከሳሹ በቁጥጥር ስር ማዋል ችሏል። የአዳማ ከተማ አቃቤ ህግ ከፖሊስ የመጣለትን የምርመራ መዝገብ ተቀብሎ በአዳማ ከተማ ከፍተኛ ፍርድ ቤት ክስ መስርቷል። የአዳማ ከተማ ከፍተኛ ፍርድ ቤት ጥፋተኛውን ያርማል፣ ሌላውን ያስተምራል ባለው ህዳር 10 ቀን 2018 በዋለው ችሎት የ13 ዓመት ጽኑ እስራትና የ100,000 ብር የገንዘብ ቅጣት ወስኖበታል። በኤግዚቢትነት የተያዙት መሳሪያና ተሽከርካሪውም ለመንግስት ገቢ እንዲሆን ፍርድ ቤቱ ወስኗል። ከ60 ሚሊዮን ብር በላይ የሚገመት ወርቅና ከ4 ሚሊዮን ብር በላይ የሚገመት ጥሬ ገንዘብ በህገወጥ መንገድ ሲያንቀሳቅሱ የነበሩ ተጠርጣሪዎች በቁጥጥር ስር ዋሉ። የኢትዮጵያ ፌዴራል ፖሊስ ከ60 ሚሊዮን ብር በላይ ዋጋ ያለው የወርቅና እንዲሁም ከ4 ሚሊዮን ብር በላይ ጥሬ ገንዘብ ይዘው በህገወጥ መንገድ ሲንቀሳቀሱ የነበሩ ተጠርጣሪዎችን ከነ ኤግዚቢቱ በቁጥጥር ስር ማዋል ችሏል። ተጠርጣሪዎቹ በቁጥጥር ስር የዋሉት በአሶሳ ከተማ አምቦ 1 በሚባል ቦታ መሆኑን ፖሊስ ገልጿል። ተጠርጣሪዎቹ ከነ ወርቅና ጥሬ ገንዘቡ በቁጥጥር ስር ሊውሉ የቻሉት በፌዴራል ፖሊስ ወንጀል መከላከልና የኮንትሮባንድ ቁጥጥር ፖሊስ መምሪያ ከህብረተሰቡ በደረሰው ጥቆማ መሰረት ባደረገው ክትትል መሆኑ ተጠቁሟል። በኮንትሮባንድ ቁጥጥር ፖሊስ መምሪያ ሬጅመንት አዛዥ ኢንስፔክተር ዳኛው አለማየሁ በበኩላቸው የኢትዮጵያ ፌዴራል ፖሊስ በተጠርጣሪዎቹ ላይ ምርመራ እያጣራባቸው መሆኑን ጠቅሰው የተያዘው ወርቅና ጥሬ ገንዘብ ለአሶሳ ከተማ ጉምሩክ ቅርንጫፍ ገቢ መደረጉን ተናግረዋል። አክሎም የኢትዮጵያ ፌዴራል ፖሊስ ኮንትሮባንድና ህገወጥ ንግድ በሀገር ኢኮኖሚ በህጋዊ ነጋዴዎች ላይ የሚያደርሱት ጉዳት በገንዘብና ከህዝብና ከመንግስት የተጣለን አደራ ለመወጣት ህዝብን ባሳተፈ መልኩ ስኬታማ የመከላከል ስራ እያከናወነ መሆኑን መግለጻቸውን ከተቋሙ የተገኘው መረጃ ያመላክታል።
ህወሓት የነዳጅ እጥረትና የኢኮኖሚ እንቅስቃሴ መገታትን በመጥቀስ በትግራይ ክልል አዲስ ከበባ መጣሉን ገለጸ። ህወሓት የፌዴራል መንግስት ላለፉት 10 ወራት በትግራይ ነዳጅ አቅርቦት መገደቡ በትራንስፖርትና በኢኮኖሚ እንቅስቃሴ መሰረታዊ ማህበራዊ አገልግሎቶች ላይ መስተጓጎል ፈጥሯል ሲል ገልጿል። ይህም የፕሪቶሪያ ስምምነት አተገባበር ላይ ስጋት መፍጠሩን ነው የጠቀሰው። ህወሓት ባወጣው መግለጫ መሰረት የፌዴራሉ መንግስት ለትግራይ ጊዜያዊ አስተዳደር የሚያስተላልፈውን የበጀት ድጋፍ ማገዱን ገልጿል። ይህም የጤና፣ የትራንስፖርት፣ የውሃና የጽዳት አገልግሎትን ጨምሮ የመንግስት የስራ እንቅስቃሴዎች እንዲስተጓጎሉ ከማድረግም በላይ የመንግስት ሰራተኞች ደሞዝ ሳይከፈል እንዲቀር ማድረጉን አሳውቀዋል። መግለጫው አክሎም በትግራይ መልሶ ማቋቋም ኢንዶመንት ፈንድ ስር ያሉ ኩባንያዎች የባንክ ሂሳባቸው መታገዱን ገልጾም ይህም የድርጅቱን ስራ እንቅስቃሴ እንዲቆምና በ10 ሺዎች የሚቆጠሩ ሰራተኞች ያለ ደሞዝ እንዲቀሩ ማድረጉን ገልጿል። የኢትዮጵያ መንግስት ወደ ትግራይ የሚገባውን ነዳጅ አቅርቦት በከፍተኛ ሁኔታ ከገደበው 10 ወራት ሊሞላው ተቃርቧል ያለው ህወሓት ይህም የህዝብና የጭነት ትራንስፖርት፣ የኢኮኖሚ እንቅስቃሴዎች እንዲሁም ለሴቶችና ህፃናት የሚሰጡ የድንገተኛ የአምቡላንስ አገልግሎቶችን ጨምሮ ማህበራዊ አገልግሎቶችን ሽባ አድርጓል ሲል ገልጿል። ባሳለፍነው ሳምንት በከምባታ ዞን ሽንሽቾ ከተማ አስተዳደር ለሰርግ መልስ በሚል የፌዴራል መንገድ በሁለት በኩል በድንኳን ተዘግቶ ነበር። ቃላቸውን የሰጡ ነዋሪዎች ሰርግ ደጋሹ ግለሰብ በአካባቢው ባለሀብትና የባለስልጣናት ዘመድ በመሆኑ ከሌሎች ነዋሪዎች የተለየ ሰርግ ለመሰረግ በማሰብ ሁለት ግዙፍ ድንኳኖችን በቀኝና በግራ በመትከል ሽንሽቾን ከወላይታ ሶዶ፣ ከዱራሜ፣ ከወራቤና ከሆሳና ቡታጀራ የሚያገናኘውን የፌዴራል መንገድ በሁለቱም አቅጣጫ መዝጋቱ ተገልጿል። በዚህ ምክንያትም አንድ ተሽከርካሪ በውስጥ ለውስጥ ልዋጭ መንገድ ሲሄድ ከኤሌክትሪክ መስመር ጋር ተነካክቶ መቃጠሉን አመላክተዋል። ለአንድ ባለሀብት ልጅ ተብሎ መንገድ እንዲዘጋ የሆነው በከተማዋ ከንቲባ በነበሩት ታሪኩ ተስፋዬ ቀጥተኛ ትዕዛዝ ሰጪነት ነው ያሉት ነዋሪዎቹ ይህንን ህዝብ ያስቆጣ ተግባር የፈጸሙት ከንቲባ ከስልጣናቸው መነሳታቸውን ተናግረዋል። የሽንሽቾ ከተማ አስተዳደር ጊዜያዊ የሽግግር አማካሪ ምክር ቤት ባካሄደው አስቸኳይ ጉባኤ ከንቲባውን ከስልጣን እንዳነሳም አስረድተዋል። የሽንሽቾ ከተማ አስተዳደር ጊዜያዊ ሽግግር ምክር ቤት ባካሄደው 4ኛ ዙር 12ኛ ዓመት የሥራ ዘመን 10ኛ አስቸኳይ ጉባኤ የከተማዋን ከንቲባ የነበሩትን አቶ ታሪኩ ተስፋዬን ከስልጣን በማንሳት መለሰ ገብሬን በቦታቸው መሾሙን ነዋሪዎች ገልጸዋል። በከንቲባውና በአስተዳደራቸው ህዝቡ ደስተኛ አልነበረም ያሉት አስተያየት ሰጪዎቹ በምክር ቤቱ ውሳኔ ደስተኛ ነን ሲሉ ተናግረዋል። ጋዜጠኛ ኢዮብ ሽመልስ በአስቸኳይ እንዲፈታ ዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት በድጋሚ ጠየቀ። ከህዳር 22 ጀምሮ የሐሰተኛ መረጃን በማሰራጨትና ስም በማጥፋት በእስር ላይ የሚገኘው ጋዜጠኛ ኢዮብ ሽመልስ በአስቸኳይ እንዲፈታ ዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት ሲፒጄ በድጋሚ ጠይቋል። በሲዳማ ክልል ሙስናን በተመለከተ ከሲዳማ በቲክቶክ ዘገባን ያሰራጨው የግል ጋዜጠኛ ኢዮብ ከቀኑ 10 ሰዓት ላይ በክልሉ ርዕሰ መዲና ሐዋሳ ከሚገኘው መኖሪያ ቤቱ አቅራቢያ ተይዞ አዲስ ክፍለ ከተማ ወደሚገኝ ፖሊስ ጣቢያ መወሰዱን ሲፒጄ ጉዳዩን ያቃሉ ያላቸውን ሁለት ሰዎችን ጠቅሶ ባለፈው ሳምንት ገልጾ ነበር። በግል ለሚንቀሳቀሰው ጋዜጠኛ ያለምንም ቅድመ ሁኔታ እንዲፈታ ሲል በመግለጫው ጠይቋል። ኢዮብ በቅርቡ በሲዳማ ክልል ባለስልጣናት ተፈጽሟል ስለተባለ በደል ዘገባ መዘገቡን ዓለም አቀፉ የጋዜጠኞች መብት ተከራካሪ ሲፒጄ የአይን እማኞችን ጠይቆ መረዳቱን በመግለጫው አክሏል። ኬንያ ናይሮቢ ላይ የሚገኘው የጋዜጠኞች መብት ተከራካሪ ድርጅት ሲፒጄም የአፍሪካ ፕሮግራም አስተባባሪ ሙቱኬ ሙሞ በቲክቶክ መረጃን የሚያጋራው ጋዜጠኛ ኢዮብ ሚዛናዊና እውነተኛ ዘገባዎችን የሚያሰራጭ ነው ይላሉ። የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቱኬ ሙሞ ሙስናን የሚያጋልጥ ጋዜጠኛ እስራትና ማስፈራሪያ እየደረሰበት መሆኑ አሳሳቢ ነው ብለዋል። የኢትዮጵያ ባለስልጣናት ኢዮብ ሽመልስን በአስቸኳይ እንዲፈቱና የጸጥታ ኃይሎች ፍርድ ቤትን በመጠቀም ገለልተኛ ዘገባዎችን ማፈን ማቆም አለባቸው ሲሉ አክለዋል። በጋምቤላ ክልል ከተማ ፖሊስ አዛዥ ግድያ በኋላ ከተማይቱ ውጥረት ውስጥ መሆኗን ነዋሪዎች ተናገሩ።
ወደ አቦላና ላሬ የሚወስዱ የትራንስፖርት አገልግሎቶችም መጓተታቸውን የተለያዩ ነዋሪዎች ተናግረዋል። ነዋሪዎቹ እንዳሉት የከተማው አገልግሎት ሰጪ ተቋማትም አሁን ላይ ዝግ እንደሆኑ ነው የተናገሩት። ይህ የሆነውም ማክሰኞ ዕለት ጋምቤላ ከተማ ውስጥ የከተማው ፖሊስ አዛዥ ኮማንደር ኡመድ ኡጁሉ ባልታወቁ ሰዎች መገደላቸውን ተከትሎ በተፈጠረ የጸጥታ ችግር ነው ተብሏል። የክልሉ መንግስት ባወጣው መግለጫ ከሚመለከታቸው አካላት ጋር በመሆን በመቀናጀት በክልሉ የጸጥታ ችግር የፈጠሩ አካላትን አድኖ በመያዝ ላይ መሆኑን፣ በርካቶችን በቁጥጥር ስር ማዋል መቻሉን አስረድተዋል። በተጨማሪም ለጸጥታ ስራ ተመድበው ከሚሰሩ የጸጥታ ኃይሎች ውጪ የትኛውም የጦር መሳሪያ ይዞ የሚገኝ አካል ላይ የጸጥታ ኃይሎች አስፈላጊውን እርምጃ ይወስዳሉ ሲሉ አብራርተዋል። ለቢሾፍቱ ኤርፖርት ግንባታ የውጭ ፋይናንስ ተቋማት $6 ቢሊዮን ብር ለመስጠት ቃል መግባታቸውን አሳወቀም። የኢትዮጵያ አየር መንገድ ግሩፕ በኦሮሚያ ክልል ቢሾፍቱ ከተማ አጠገብ በአቡሴሬ በተባለ አካባቢ ለሚያስገነባው የቢሾፍቱ ዓለም አቀፍ ኤርፖርት ግንባታ ፕሮጀክት የተለያዩ የውጭ ፋይናንስ ተቋማት $6 ቢሊዮን ብር ለማቅረብ ቃል መግባታቸው ተገልጿል። የአየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው እንደገለጹት ባለፈው ወር በሞሮኮ ራባት በተካሄደው የአፍሪካ ኢንቨስትመንት ፎረም የተገኙ የተለያዩ ሀገሮች የፋይናንስ አቅራቢ ድርጅቶች ለፕሮጀክቱ ግንባታ $6 ቢሊዮን ለማቅረብ ቃል ገብተዋል ብለዋል። የቢሾፍቱ ኤርፖርት አጠቃላይ ግንባታ ወጪ $12 ቢሊዮን እንደሆነ የተገመተ ሲሆን የወጪው 20% ወይም $2.5 ቢሊዮን በአየር መንገዱ እንደሚሸፈን ዋና ስራ አስፈጻሚው አሳውቀዋል። በአፍሪካ ቀንድ እጅግ ዝግ በሆነው የፖለቲካ ስርዓቷ የምትታወቀው ኤርትራ በአሁኑ ወቅት በሀገር ውስጥና በድንበር አካባቢ በሚንቀሳቀሱ የታጠቁ ተቃዋሚዎች ሳቢያ አዲስ ጥቃቶች እየተፈጸሙባት ይገኛል። በአስመራ ያለው የፕሬዝዳንት ኢሳያስ አፈወርቂ መንግስት ለ3 አስርት ዓመታት በስልጣን ላይ መቆየቱን ተከትሎ በርካታ የኤርትራ ተቃዋሚ ቡድኖች ብቸኛ አማራጭ የትጥቅ ትግል ነው በሚል መደምደሚያ ላይ ደርሰዋል። በጎሳና በማንነት ላይ የተመሰረቱ ግንባሮች እንደ ቀይ ባህር አፋር ዴሞክራሲያዊ ድርጅት ያሉ ቡድኖች በድንበር አካባቢ ንቁ እንቅስቃሴ እያደረጉ ይገኛሉ። የኤርትራ ብሔራዊ ምክር ቤት ለዲሞክራሲያዊ ለውጥ ስር የሚገኙ የተለያዩ ወታደራዊ ክንፎችም መንግስትን በኃይል ለመጣል ከፍተኛ እንቅስቃሴ እያደረጉ ይገኛል። የኢትዮጵያና ኤርትራ ድንበር ለዓመታት የትጥቅ ትግል ማዕከል ሆኖ የቆየ ሲሆን ይህም እጅግ ከቅርብ ጊዜ ወዲህ የተለያዩ የፖለቲካ ለውጦች ታይተውበታል። በኢትዮጵያና በኤርትራ መካከል የተደረገው የሰላም ስምምነት ተቃዋሚዎቹ በኢትዮጵያ ምድር የነበራቸውን ደህንነቱ የተጠበቀ ይዞታ እንዲያጡ አድርጎ ነበር። ይሁን እንጂ ከፕሪቶሪያ ስምምነት በኋላ በኢትዮጵያና በኤርትራ መንግስት መካከል ያለው ግንኙነት ዳግም ወደ መቀዛቀዝ ማምራቱ የታጠቁ ተቃዋሚዎች በድጋሚ በድንበር አካባቢ እንዲያንሰራሩ ምቹ ሁኔታ ፈጥሮላቸዋል። በተለይም በትግራይና በአፋር ድንበር አካባቢዎች የሽምቅ ውጊያ እንቅስቃሴዎች በድጋሚ ጀምረዋል። ከቅርብ ጊዜ ወዲህ በኤርትራ ውስጥ ብርጌድ ናህመዶ የተሰኘው በውጭ ሀገር ባሉ ወጣቶች የሚመራው ንቅናቄ ከፍተኛ መነቃቃትን ፈጥሯል። ይህም ንቅናቄ በመደበኛ የታጠቀ ሰራዊት ባይኖረውም በሀገር ውስጥ ያሉ ወጣቶች ለመንግስት ያላቸውን ተቃውሞ ወደ ተግባራዊ እርምጃ እንዲቀይሩ ከፍተኛ የቅስቀሳ ስራ እየሰራ ይገኛል። ይህም በሀገር ውስጥ ያሉ ድብቅ የትጥቅ ሴሎችን እያጠናከረ ይገኛል። ምንም እንኳን የትጥቅ ትግል ሂደቶቹ ቢቀጥሉም ተቃዋሚዎቹ አሁንም ትላልቅ ፈተናዎች ከፊታቸው ተጋርጠዋል። የኤርትራ ደህንነት መዋቅር እጅግ ጠንካራ በመሆኑ የሽምቅ ውጊያ ወደ መሃል ዘልቆ ለመግባት አስቸጋሪ ሆኗል ነው የተባለው። አልፎ አልፎ ግን ጥቃቶች አሁንም ወደ መሃል እየተካሄዱ ይገኛሉ። የተቃዋሚ ቡድኖች በተበታተነ መልኩ መንቀሳቀሳቸው የመንግስትን ሰራዊት ለመመከት ያላቸውን አቅም ገድቦታል። በኤርትራ ውስጥ በድንበር አካባቢ የሚስተዋሉ የትጥቅ እንቅስቃሴዎች በአፍሪካ ቀንድ ያለውን አለመረጋጋት ይበልጥ ውስብስብ ያደረገው ሲሆን በኢትዮጵያና በኤርትራ መካከል ያለው የዲፕሎማሲ ውጥረት እየጨመረ በሄደ ቁጥር የታጠቁ ተቃዋሚዎች የሚያገኙት ድጋፍና የሚፈጥሩት ወታደራዊ ጫና እየበረታ እንደሚሄድ ይጠበቃል። ሰሞኑን ኢሳያስ አፈወርቂ በታደሙበት ፕሮግራም ላይ የቦምብ ጥቃት መፈጸሙ የታወቀ ሲሆን በአስመራ ከተማ በተደረገ ህዝባዊ መድረክ ላይ ነበር የቦምብ
የቦምብ ጥቃቱ የተፈጸመው። ጥቃቱ የተፈጸመው በሪሞት ከርቀት በሚሰራ አዳራሽ ውስጥ ቀድሞ ማንነቱ ባልታወቀ አካል በተቀመጠ ፈንጂ ነው። በጥቃቱ በኢሳያስ አፈወርቂ ላይ ምንም አይነት ጉዳት ያልደረሰባቸው ሲሆን በርካታ ሰዎች እንደተገደሉና እንደቆሰሉ የደህንነት መረጃ አነፍናፊ ድህረ ገጾች አጋልጠዋል። የኤርትራ መንግስት ጉዳዩን ለማፈን ማንም ሰው እንዳያውቅ ብዙ ጥረት አድርጎ ነበር የተባለ ሲሆን ይሁን እንጂ መረጃው የደህንነት መረጃ አነፍናፊዎች እጅ መግባቱ ነው የተገለጸው። ጥቃቱን የፈጸመው የተኛው የታጣቂ ኃይል አንጃ እንደሆነ ግን የታወቀ ነገር የለም። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ታማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።